ቼንጅ ኢን ፖዚሽን አለ ኮንሲደር ይደረጋሉ ማለት ነው። በዚህ ውስጥ ነሰሰርሊ ስፔስ እና ፕሌስ ደግሞ ታሳቢ ይሆናሉ ማለት ነው እንቅስቃሴ ካለ። ስለዚህ ይሄዳል የሚለው የሚነገረው ለፍጡር ብቻ ይሆናል ማለት ነው። ታይም እና ዲስታንስን ታሳቢ አድርጎ የሚንቀሳቀስ ስለሆነ ፊዚክስ ሌላው ግሬድ ላይ አይ ቲንክ ግሬድ 7 9 አካባቢ ተመራችሁታል ይሄን። ስለዚህ ስለ እንቅስቃሴ ስናወራ ለፍጡር ብቻ የሚሰጥ ነው። አላህ በዛ የሚገዛ ከሆነ ፍጡር ነው ማለት ነው። ስለዚህ እኛ ለፈጣሪ እነኚህ ይጸድቃሉ ብለን አናምንም። እነኚህ ለፍጡራን የሚነገሩ እንጂ ለፈጣሪ የሚነገሩ አይደሉም። ፈጣሪ ከፊዚክስ ሕግ ውጭ ነው እንጂ በፊዚክስ ሕግ ላይ እንደ ፍጡር የሚዳኝ ከሆነ አስቸጋሪ ነው፣ አስቸጋሪ ይሆናል። እናየዋለን ኢንዲቴል። ከዚህ ጋር በተያያዘ ደግሞ አካላቶቹን ኢንዲቴል እናያቸዋለን ማለት ነው። አካላቶቹ ለምን የሚጠቀማቸው የሚለውን የምንዳስስ ይሆናል ማለት ነው። እኛ በደንብ ማስተዋል ያለባችሁ ፈጣሪ እንዳልኳችሁ ይመጣል፣ ይሄዳል፣ ይነሳል፣ ይቆማል፣ ይቀመጣል ምናምን የሚባሉ ነገሮች በሙሉ የፍጡር ባህሪ ናቸው። ለፍጡራን የሚነገሩ ናቸው፣ ለፈጣሪ አይነገሩ። አምላካችን መንፈስ ነው። ይህን በደንብ መያዝ አለባችሁ። በሁሉ የሞላ ስፔስ እና ፕሌስ ውጭ ያለ ነው። ከስፔስ እና ፕሌስ ውጭም ያለ ነው። ስለዚህ መሄድ መምጣት የሚነገርልህ ከሆነ አላህ ሲንጉላሪቲ ውስጥም እንዴት ሲንጉላሪቲ ላይ እንዴት ሊሆን ነው? ስለዚህ ፕሌስ ላይ ብቻ ነው ያለው ማለት ነው አላህ። እሱን የምናያቸው ይሆናል ማለት ነው። መያዣ ነው። መያዣ ብቻ ከሆነ አላህ ማንንም አይመስልም የሚለው ይወድቃል ማለት ነው። ሁለት እጅ አለው። ኦኬ፣ እጁ ግን ማየት አይችልም፣ መስማት አይችልም። የኔም ሁለት እጅ አለኝ፣ ማየት አይችልም፣ መስማት አይችልም። በመልክና በግዝፈት እንለያይ ይሆናል እንጂ እኔና አላህ ተመሳሳይ አካል ነው ያለን ማለት ነው። ተመሳሳይ ፋንክሽን ማድረግ የሚችል ይህን የምናይ ይሆናል። አንድም ሶስትም ነው ትላለ፣ አንድም ቢሊየን እንደሆነ ነው ያሳያለሁ አላህ ላይ። ያን እችን አንድም ሶስትም ነው እኔ ጋር ገብተህ ትሞግተኛለህ። አንድም ሶስትም ነው መተኔ ትሞግታለህ ማለት ነው። ኤኒዌይስ ስለዚህ እነኝም በደንብ ታሳቢ አድርጋችሁ እንትን ትላላችሁ። በመጽሐፍ ቅዱስ ላይ በግብረ አካላት የተገለጡ እንትኖች አሉ። የእግዚአብሔር አይኖች፣ የእግዚአብሔር ጆሮች፣ የእግዚአብሔር እጆች ምናምን የሚሉት ወደ ጻድቃን አይኖቹ ምናምን ሲል እይታውን ጥበቃውን ለማመልከት እንጂ አይን የምትባል አካል አለችው ብለን አናጸድቅም። ስፔሲፊክ የሆነች እጅ ሲል ሰጪነቱን ያን በግብረ አካላት የተገለጠ ነው። እግዚአብሔር መጣ ሄደ ምናምን ብለን አንናገርም። ከመገለጥ አንጻር ከተነገረ እንጂ ለነቢያቶች ሲገለጽ ያን የተገለጠበትን መጣ ምናምን ተብሎ ሊነገር ይችላል። ከመገለጥ አንጻር እንጂ በባህሪው የሚሄድ የሚመጣ አይደለም። ያሌለበት ቦታ ሆኖ ወደ የሆነ ቦታ ላይ የሚመጣ አምላክ የለም። መገለጥን ለመጠቆም በቪዥን ብቻ ያ ነገሮች ሊነገሩ ይችላሉ። ሌላ ይህንንና መሰል እንትኖች አሉ። በቀደምት አባቶች አስተምሮትም ይሄ ነው። ሁሉም በሚባል ደረጃ እስካሁን ባጠናሁት እኔ ኤርሊ ቸርች ፋዘርስ ሁሉም በሚባል ደረጃ ሃይማኖተ አበው ላይ መጽሐፈ ሜላድ እና አባ ጊዮርጊስ ዘጋስጫ የተወሰኑ ብዥታ ያላቸው ነገሮች አሉ። አባ ጊዮርጊስ ዘጋስጫ አንዱ ጋር ከራሱ ጋር ምንትን ይላል። የሃይማኖተ አበውም ሶርስ ኮት ያደረገበት ግልጽ አይደለም። መጽሐፈ ሜላድ ሰልስቱ ምዕትን ነው ኮት የሚያደርገው። ወደኋላ ኬት እንዳመጣው ብዙም አይታወቅም። ኦቨርኦል ግን እነሱ ከምን አንጻር ይታያሉ? ከግብረ አካላት አንጻር
መጽሐፍ ቅዱስ ላይ የተጠቀሱትን የወሰዱ ናቸው እንጂ ሊትራሊ እንደዛ እንደተቀመጠው ይወሰድ አይደለም፣ አይመጣውም ማለት ነው። ባክ ስናደርግ ሶርሳቸውን ማምጣት ስለማይቻል አትናቴዎስም እንደዛ አላለም። መጽሐፍቶቹን ይቃወማቸዋል እንደዚ አይነቶችን። እንደው በአትናቴዎስ ስም የተጻፈው ፈርዘር ጥናት አድርጉበት እናንተም። ሜይ ቢ እኔ ባየሁት ግን ምላሽ ሰጥቶበታል አትናቴዎስ። እንደዚያ ተብሎ ለፈጣሪ እጅ እግር ምናምን ተብሎ አይገለጽም። በክፍል አካላት ክፍፍል አይገለጽም። እና እስልምናው ላይ ግን እነኝን ኮንሲደር አድርገን እንጠይቃለን ማለት ነው። እና እንኳን ደህና መጣችሁ። ሰምታችሁኛል? አልሰማንም እንዳትሉ። ደህና እዚህ ነው። ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ኮፒ ሊንኩና ታብታቡን እንዳታቋርጡት፣ ወደዱስ ቀጥሉ እና እንዳታቋርጡት። እሺ ላኢላህ እንዴት ነህ? ሰላም ነው። መስገን እንኳን ደህና መጣ። ደህና መልካም። አላህ አካላቶች አሉት ብለህ ታምናለህ? አላህ አካላት አለው ብለህ ታምናለህ? አላህ ምን አለው? አላህ አካል አለው ብለህ ታምናለህ? እንዴት የለውም? ምን አለው? መጀመሪያ ጥያቄህን ግልጽ አድርግ። ቃላት ነው ያልከው ወይስ አካላት? አካል ክፍሎች፣ የአካል ክፍሎች። ለእሱ በምድር ላይ አምሳያም የለውም ብጤም የለውም። እጅ አለ የለውም? ምን ነው ማናቃቸውን ስዕል ሰርታቸው ልትሰጡን ነው እንዴ? እንደናንተ በውሸት አናመልክም እኮ። አለው የለውም? አለው የለውም ነው ጥያቄው። እጅ አለ የለውም? ለሱ ቢጤ ማን ሰጭ ያደረገ? እኔ እኮ አለው የለውም ነው ያልኩ እንጂ ሰጠው አልሰጠው አላልኩም ወዳጃችን። ትክክል። ስለዚህ የለውም። ለሱ ምንም ነገር መስጠት አንችልም። እኛ ፍጡሮች ነን እኮ። አንተ ማንህና ነው ለሱ አምሳል የምታደርግለት? አንተ እኮ የሰው ልጅ ነክ። መጀመሪያ ራስህን እወቅ እንጂ። ምንድነው ጭንቅላት ንፍጥ ነው እንደሞላው? አዳምጥ። ማንን ይመስላል ብዬ አልጠየቅኩ። አላህ እጅ አለው የለውም ብዬ ነው የጠየቅኩ። ልጅ ያለው ብለህ ታምናለህ አታምንም ነው የጠየቅኩ። ማንን ይመስላል ብዬ አልጠየቅኩ። እኛ እኮ ሙስሊሞች ነን፣ ክርስቲያኖች ስላልሆን በአምሳል አናምንም። ለሱ ቢጤም የለውም አምሳይም የለውም፣ አይወልድም አይወለድም። እኛ እኮ ጤናም የለው እንዴ? እኔ ስጠይቅ እሱ ጋር ሌላ ነገር ነው እንደሚደርሰው። ማንን ይመስላል ብዬ ጠየቅኩ እንዴ? እኔ እጅ አለው ወይ አይን አለው እግር አለው ብለህ ታምናለህ ወይ ነው እንጂ አልኩ። ማንን ይመስላል ብዬ አልጠየቅኩም ነው። ጥያቄው አንተ ጋር ሲደርስ ጆሮ ውስጥ ሌላ ነገር ነው የሚሰማው። አለው የለውም በል። በእንደዚህ በክፍል አካል እናምናለን አናምንም በል ነው። አንተ ጋር ሲደርስ አላህ ማንን ይመስላል በሚል ጥያቄ ነው የሚመጣው ወደ አንተ። እሱ እያለኝ ያለው እሱ ጋር ሲደርስ ሌላ ጥያቄ ነው እንደሚሆነው። ሰማለህ ክርስቲያን? ሰማለህ? ምንድን ነው እያለኝ ያለው ልጁ? ምንድን ነው እያለኝ ያለው ዛሬ? ሚዩት ነህ?
ሰማለሁ። እሺ አጠር አድርገን እንድንረዳዳና እንድንጠያየቅ እስከሆነ ድረስ በእፎይ ቤት ዛሬ በአጋጣሚ ስመጣ አስገባችሁኝ። ያው ሀሳቡን እየጠየቀ ነው፣ እኔም ለመመለስ ዝግጁ ነኝ። ይጠይቅ ሀሳቡን እየመለስኩለት ነበር፣ ግን ይናደዳል። ሀሳብን ማስጨረስ አለብህ እፎይ። አንድ ነገር አዳምጠህ መስማትም አለብህ፣ መናገርም አለብህ። ጥያቄ ምን ነበረ? ላይላ ጥያቄን ካልሰማው እንዴት ነው የምመልስልኝ? የጠየቅኩህን እኮ አይደለም እየመለስክ ያለው። ጥያቄን ንገረኝ። ምንድን ነው የጠየቁ? የእናንተ አምላክ አላህ አምሳል አለው ወይ ነው ያልከኝ። አልወጣኝም አላልኩም። እና እጅ አለው እግር አለው ስትለኝ ምን ማለት ነው? ነው በአማርኛ ነው በኦሮምኛ የሚገባህ? አንተ እንዴት ነው እንደምታስበው? ኦልራይት እሺ። እጅ ማለት ምን ማለት ነው? የሰው አካል ማለት አይደል? እንደዛ አይተረዳ። እሺ እንዴት ነው? እሺ አስረዳኝ። እሺ ጥያቄህን አስረዳኝ በደንብ እንግባባ። እሺ ኦኬ እሺ። አላህ አደምን በእጆቼ የፈጠርኩት የሚለው ስለዚህ እያመሳሰለ ነው ራሱ ከምንድን አላህ እጆቼም አይምን አደምን በሁለት እጆቼ የፈጠርኩት ሲል እያመሳሰለ ነው ወይ? አዳምጥ። መጀመሪያ አንተ የመጽሐፉን ሎጂክ መረዳት አለብህ፣ ወይንም ተረድተህ ሰውን ለማደናገር አትሞክር። ምክንያቱም መጽሐፍን መረዳትና ማንበብ ስትችል ሚዘርጎች እኔን አኪዝ አታድርግ፣ እኔን አትሳደብ፣ አስተምሮቱን መልስ። አንተ እንደዚህ አትበለኝ። ኖ አናምንም መፍትሄ ነው አለው፣ መፍትሄ ነው የለውም፣ መፍትሄ ነው። እኔን አትሳደብ፣ እኔን አትንካ። ስንቴ ልንገርህ? አይ እኛ አላህ እጅ የለውም ብለን ነው የምናምነው፣ መፍትሄ ነው መፍትሄ ነው። ቁርአን ነው እኮ ያለው፣ እኔ አይደለሁም። ሱራ 38 75ኛው አያ ላይ ነው እኮ ያለው። ቀጥል አሁን። እኔ እኮ እያልኩ ያለሁት አንተን ለመሳደብ አልመጣሁም። ይሄም ስለ ሃይማኖትም አይፈቅድልኝም። ሰውን መሳደብ መዝለፍም አልችልም። እየነገርኩ ያለሁት ለማስረዳት እየሞከርኩ ነው እንጂ እኔ አንተን ልሰድብ አልመጣሁም። ምክንያቱም እሺ ምንድን ነው የጠየቁ? ስለ ጥያቄው ላስረዳህ እኔ ተንተና አድርጌ ነው እንጂ ግጥም አድርጌ ዝም ብዬ በአጭር አልመልስልህም። ጥያቄ ምንድን ነው? እኔ የአንተ ጥያቄ ሰውን አደምን እንዴት ፈጠር? በእጆቼ ነው የፈጠርኩት እንዴት ያመሳስላል ወይ ነው ያልከው? ያመሳስላል አልወጣኝም። ቆይ አደምን ከየት ነው የፈጠረው? የሰው ልጅ ከየት ነው የተፈጠረው? ከምድር ነው ከምንድን ነው የተፈጠረው? ታፈር አይደለም እንዴ? ያመሳስላል አልወጣኝም። ከምድር ፈጥሮታልና የአላህ እጅ ካፈር የተሰራ ነው አልወጣኝም። ያላልኩን አትበል። እሺ ምንድን ነው ያልከኝ? አላህ እጅ አለው ወይ ነው ጥያቄ። አንተ እንዴት አለው ወይ? ምን አይነት ጥያቄ ነው ይሄን የምትጠይቀው? መጀመሪያ ያላንዳች ነገር እንዴት ዓለም መፍጠር ቻለ? ሰማይና ምድር እንዴት መፈጠር ተቻለ? ሁን ሲለው ይሆናል። እሱ እያንዳንዱ ነገር እጅም ሊኖረውም ባይኖረውም እያንዳንዱ ነገር ዓለምን የፈጠረው አላህ ነው። ለሱ ምንም አይነት ቢጤም ሆነ አካልም መስጠትም ማድረግም አንችልም። አንተ እኮ የሰው ልጆች ነን። አንተ ማንህና ነው አንተ ለሱ አምሳልና ምስል የምታደርግለት ወይንም ለሱ አካል የምታደርግለት? አንተ እሱን ነው የፈጠርከው? እሱን ነው እንዴ አንተ የፈጠርከው? እሱ እኮ ነው አንተን የፈጠረክ። እኔ ለምን ትወቅሰኛለህ? እኔ አትወቅሰኛ። አይ እኔ እናንተ የምንመስለው በሰዎች ነው። ገባህማ? እኛ ሰዎች አዳምጠኝ፣ እኛ ሰዎች የምንመስለው እኛ ፈጣሪ አይደለንም። እሱ ነው እኛን የፈጠረን። እያዳመጥከኝ ተሆነ ማለት ነው። እኔ ማንን ይመስላል? አላህ አልወጣኝም። ጥያቄም አይደለም ወገኔ፣ ጥያቄም አይደለም። አንዴ ኩን ፈየኩን አለ። ኩን ፈየኩን ሁን ሲለው ይሆናል። አዎ ከስር ያለው ኩን ፈየኩን ይሄ የአረበኛ ፍቹም የሆነው ሁን ሲለው ይሆናል ነው የሚለው። እያንዳንዱ ነገር በሱ ትዕዛዝ ስር ይሆናል። እሺ ሰላም ነው። ኩን ፈየኩን ኧረ እኔ ከስር ያለውን ስሙን የጠራሁት።
ሰላም ሰላም። እንዴት ነው? ሰላም ነው። እንመስገነዋለን። ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። መልካም። አላህ አካላት አሉት ብለህ ታምናለህ? የአካል ክፍሎች ሶሪ፣ የአካል ክፍሎች አላህ አሉት ብለህ ታምናለህ? አላህ ተባረከ ወተዓላ አለው፣ ወላኪን ግን ፍጥሩን አይመስልም። ለይሰ ከሚስሊሂ ሸይኡን ሁሉ ነገር ነው። ኦኬ፣ ይመስላል። አልወጣኝም እኔ። አላህ እጅ አለው? የሰውን አካል አላህ እጅ አለው? አለው፣ ወላኪን እንደኛ ነው። እኮ እኛ የማይመስል እጅ አለው አላህ? አላህ ተባረከ ወተዓላ እጅ አለው፣ ወላኪን ግን የምትለውን ከፍያውን እኛ ማወቅ አንችልም። ኦኬ፣ ያስቀመጠውን እንስቀምጣልናል። ችግር የለውም። እሺ፣ ተስማማው። ስለዚህ አላህ የፍጡራንን የማይመስል እጅ አለው፣ ከፍያውን ግን አላህ ነው የሚያውቀው አይደለ? አይዋ ኦኬ፣ ላይ ለላ እንደዚህ ብዬ ነው የጠየኩህ። ትስማማለህ? በዚህ እፎይ፣ እሺ፣ አንድ ጥያቄ ልጠይቅህ። እኔም እንደጠየቅከኝ እኔም አንድ ጥያቄ እንድጠይቅህ ፍቀድልኝ። ቀጥል። እሺ፣ አላህ እጅ አለው ወይንም አካላት አለው ወይ እያልክ ነው እየጠየቅ ያለኸው። እኔ እያልኩህ ያለሁት ለሱ አምሳያም ሆነ አካል ማድረግ አንችልም፣ ነገር ግን በሱ አካል ላይ የሚያውቀው ራሱ ነው። ገባህ አይደለ? እያንዳንዱን ነገር ግን ፍጥረት ዓለምን መፍጠር ይችላል። ሁን ሲለው ያደርገዋል። ሁሉንም ነገር በሱ ትዕዛዝ ብቻ ነው የሚሳካው የሚሆነው ማለት ነው እያንዳንዱ ነገር። ሁለተኛው የምነግርህ ነገር ቢኖር እግዚአብሔር አንተ ያንተን ጥያቄ አላህን እንደዚህ እንደጠየቅ እግዚአብሔር አካል አለው ወይ ብዬ እስኪ ልጠይቅህ፣ አንተን እስኪ መልስልኝ። አላህ ማለት እግዚአብሔር ማለት ነው። እግዚአብሔር ማለት አላህ ነው አይደለም? በአንተ ሎጂክ መሰረት እስኪ አንተ ልጠይቅህ። ላይላ እኛ እግዚአብሔር አላህ ነው ብለን አናምንም። አላህ አዳምጠኝ። እሺ፣ አሁን እግዚአብሔር እጅ አለው ትላለህ? ንገረኝ እስኪ ንገረኝ። የእኛን ከሆነ አናጸድቅም። ቅድም መልሻለሁኝ። የእኛን አናጸድቅም። የክፍለ አካላቶች ፓርቶች ስብስብ ነው ብለን አናምንም። እጅ፣ ፊት፣ አይን ምናምን የሚባሉ ስፔሲፊክ ፋንክሽን ያላቸው የአካል ድምር ውጤት ነው አምላክ ብለን አናምንም። ምክንያቱም አምላክ መንፈስ ነው ብለን ነው የምናምነው። እኛ ደግሞ ከእናንተ ይለያል። ስለዚህ ከስር ኩን ደግሞ አላህ አካላት አሉት፣ እጅ፣ እግር፣ ባት የሚባሉ የተናገሩት ያጸደቀውን እናጸድቃለን። ከፍያውን ግን አላህ ነው የሚያውቀው አለ። አካላቶች አሉት ማንን? እኛን የማይመስል ሜይ ቢ እጁ በጣም ትልቅ ሊሆን ይችላል፣ በጣም ትንጥዬ ሊሆን ይችላል፣ በጣም ቀይ ሊሆን ይችላል፣ በጣም ጥቁር ሊሆን ይችላል። ማንን ይመስላል? እጁ እኛን አይመስልም። ወይት ላይ ነው እንደዚህ ኃይል እንትን ያለው ጽሁፍ አለ፣ ማስረጃ አለ። ያለ ማስረጃ አናወራም። እያንዳንዱ ነገር የተጣፈን ነገር ከነቢያት የመጡ ብቻ ይሁን ሎጂካችን እሱ ላይ ብቻ ነው ትኩረታችን። ማስረጃ አንጣ በለው። አዳምጠኝ። እኔ አይደለሁም ያልኩት እኔማ የለም ብዬ ነው የራሴን ነገርኩ። የራሴ ፈጣሪ እጅ፣ እግር፣ ባት፣ ፊት፣ አይን ምናምን የሚባሉት የአካል ክፍሎችን አናጸድቅም አልኩ። ወንድምህ ግን ኖ ለአላህ እናጸድቃለን የፍጡራንን የማይመስል እጅ አለው፣ እግር አለው፣ ባት አለው ብሎ ያምናል። ማ ኩን ፈየኩን። እሱን ነው መጠየቅ ያለብን፣ እኔን አይደለም። እኔ እሱን ሳይሆን አዳምጠኝ። ለአንተ በእንደዚህ አይነት ስህተት ውስጥ ያልሆነ ጥያቄዎችን ጠይቀህ ሰውን ለመወዛገብ እየሞከርክ እንዳለ ይሰማኛል። እንደዛ ሳይሆን አንተ በእሳቤክ በራስ አስተሳሰብ ማለት ነው እንዴት ይሄንን ጥያቄ ልትጠይቀው ምን ፈልገህ ነው? በቀጥታ እስኪ ሙስሊሞች መጠየቅ የፈለግከውን ነገር ጠይቅ። እሺ ቴንኪው። ጥያቄ ገና አልተጀመረም። ጥያቄን መግቢያ ጀመርን። ላኢላሃ ግን በጣም እየረበሽክ ነው። ጥያቄዎችን አድረስ አታደርግም። ሁሌ የምታደርገው ምንድነው? ትችት ነው። ትችት ደግመ ከተቻ አወርዳለሁ። ሶሪ ሳተች ምላሽ ብቻ ትሰጣለህ ማለት ነው። ቤታችን የተማረ ሰውና መመለስ የሚችልበት እንጂ ብቻችን የምናወራበት ቤት አይደለም። ተረት ተረት የሚወራበት ቤት ሳይሆን መረጃ ክፍተን የምናወራበት ቤት ነው። የምታወቀውም በዛ ነው። ለኦዲየንሶቼ ክብር አለ። ተረት ተረት ከኪሴ ማወራ ሰው አይደለሁም። ማስረጃ መክፈት ችግር የለብኝም። ማስረጃ የማሳየትም ችግር የለብኝም። አታክ የሚያደርገኝ ሰው አልፈልግም። አታክ ካደረጋችሁኝ ወደ ነብያችሁና ወደ አስተምሮታችሁ ስለመመልሰው ሊያበሳጫችሁ ይችላል። ሪስፔክትፉል ለሆኑ ሰዎች ከኔ በላይ ሪስፔክት የሚያደርግ የለም። እንድታወሩ ምድል ሰጣችሁ። ደጋግመህ ላይ ሌላ አስተምሮትን ግለጥ፣ አስተምሮትን ብቻ ተናገር።
እኔ ለምሳሌ የለውም አለው ብትል በፈለግከው ነው የምመራው። የለውም ካልክ እስማማለሁ፣ አለውም ካልክ እስማማለሁ። አንተ በምታምነው ነው የምሞግትህ ማለት ነው። ስለዚህ ስትጠየቅ እኔን አትሳደብ፣ እንደዛ አድርግ በተቻለ መጠን። እሺ አልሰድብህም። እኔን እስካልሰደብክ እምነቱን እስካልሰደብክ ድረስ እኔ ሰውን አልሰድብም። ስሜታዊ የምታደርገው እምነት ስትሳደብ ብቻ ነው። እኔም ብትሰድበኝ ብትመታኝም አይጋሉ ነገር ነቢያቶች ላይና በአላህ ላይ መሳለቅን ግን ስታመጣ የምታገስበት ምንም አይነት ምክንያት የለኝም። ልሳደብ እችላለሁ። እንደዛ አላደርግም። ተተሳደብክ ነው። እኔ አልሳደብም። ወደ ጥያቄ ኢምራን የሚባለውን ልጅ ባለጌ ነው የሚዩት አድርጉት። ቀፋፊ ስድብ እየተሳደበ ስለሆነ ኤኒዌይስ በደንብ አስተውል። ስለዚህ ጥያቄው ላይ ሞር ፎከስ አድርግና የምታምነውን ብቻ ግለጽና አለት። ስለዚህ አላህ የአካል ክፍሎች እጅ፣ እግር፣ ባት፣ ፊት፣ አይን የሚባሉትን አታጸድቅም ማለት ነው አንተ። ይሄ እያልኩ ያለሁት ተነቢያቶች የተጻፈ መጽሐፍ ላይ ገልጸን ስናይ በማስረጃ ሲያሳዩ የዛኔ ነው። እኔ እናንተ ስለተስማማን አንድ ነገር አድርገን ወይንም ሰተን ማለፍ አንችልም። አንተ እኮ ተመሪ እኮ ነህ። በነቢያቶች ነው እንድትመራ ይታዘዝከው። እሺ ነቢያቶች የሰዎች መሪ ናቸው። አዳምጠኝ ልጨርስ። አንተም ፈጣሪ ንገረኝ። እሺ አለው ነቢያቶች የሰዎች መሪ ናቸው። ሰዎች ደግሞ የእንስሳቶች መሪ ናቸው። አዳምጥ። በእነዛ ነው የምንመራው እንጂ ዝም ብለን እኔ እናንተ በተስማማነው መንገድ የሆነ ነገር አጥርቀን ሰተን የምናልፈው ነገር የለም። ይሄ ክርስትና ላይ መጽሐፍ ቅዱስ ላይ ነው ይሄ የሚቻለው። በሙስሊም ግን አንዲትን ሐርፍ መቀየር አትችልም። ቁርአን ላይ ኢስላሚክ ዲሌማ ይህንን ጭንቅላት እዛው ነው የሚመጡት። እምነት ፈጣሪህን ንገረኝ እያልኩት ተረት ተረት ያወራል። ስቲል ያኔስ ኩን ፈያኩን ቀጥል። በቃ አንተ ከተመቸ ቀጥል። ከሶስተኛ ክፍል ያለፋችሁ ግቡ። እዚህ ቤት ስትገቡ ከሶስተኛ ክፍል ያለፋችሁ ቢያንስ ታረከው አይጨርስም። ምን ከሷ ትሸርማለህ? ትስማማለህ? በሷ ሐሳብ ሽማራ ባዝሮ ነው የገባው ለታ በሷ ሐሳብ ትስማማለህ? ለሰለሰ ትስማማለህ? በሷ አጀንዳ በሷ ሐሳብ ትስማማለህ? እኛ ሙስሊሞች እንግዲህ ራሳችንን የምናውቀው። እሺ አላህ ጅግር አለው ብለህ ታምናለህ? ቁርአን ሐዲስ ያለውን በቃ አጥድቀን እንቀበላለን። ግን ኦኬ እሺ አላህ ጅግር አለው ብሏል ሐዲስና ቁርአን ብለህ ታምናለህ? ስለዚህ ተው ነግሬሃለሁ። አላህ ጅግር አለው ብለህ ታምናለህ ወይ? አላህ እጅ፣ እግር፣ ባት፣ ፊት፣ አይን አለው ብለህ ታምናለህ ወይ? የአካል ክፍሎች ተውና አላህ ተባረከ ወተዓላ ለይሰ ከሚስሊሂ ሸይኡን ከሁሉም የጸዳ ነገር ነው። አንተንም እኔንም የፈጠረ ጌታ ነው። ገባ? የራስን ምላሽ خلقنا ورزقنا ፈጠረንም የሚረዝ this is Islamic dilemma look ስለ አምላኩ ምንነት ሲጠየቅ ስለ አካላቱ ሲጠየቅ ያልተጠየቀውን ይመልሳል። ማንን ፈጠረ አላህ ብዬ አልጠየቅኩም። እኔ ማንን ይመስላል ብዬም አልጠየቅኩም። ማንንም አይምሰል who cares ቢያንስ ጥያቄውን ስሙ። ከስር ያላችሁ እህት ሙስሊሞች አስተውሉ። ጥያቄው ምንድነው? የሚመልሱት ምንድነው? ያለው ነው ወይንስ የሌለው ነበር? እኔ የለውም ብለን ነው እኛ የምናምነው። ግን እህቴ ደግሞ በቀደም እንደዚህ ስጠይቃት አለው አለችኝ። እጅም እግርም አለው ስተኝ ደነገጥኩኝ። አንገትስ አለው? እንጃ እኔ አላውቅም። ግን እኔ የለውም ብዬ ነበር የማመልከው። ኤኒዌይስ ያ የእስልምና ዲሌማ ነው። ሰላም አንደኛው አለ ብሎ ያምናል፣ አንደኛው የለውም ብሎ ያምናል። ሲጠየቁ ሌላ። ኤኒዌይስ ኡሙ ሙሐመድ ሰላም፣ እንዴት ነህ?
እንኳን ደህና መጣ። ሰላም ነኝ። ኦኬ አላህ አካላቶች ትክክል ፓርቶች አሉት ብለህ ታምናለህ? አላህ የአካል ክፍሎች አሉት ብለህ ታምናለህ? በቁርአን የተገለጸውን እናምናለን፣ በሐዲስም የተገለጸውን እንዲሁ። ለምሳሌ ጥያቄ ጠይቀኝና የተገለጸ ከሆነ የማውቀው ከሆነ መልስልሃለሁ። ጥያቄ ጠይቀኝና የተገለጸ ከሆነ የማውቀው ከሆነ መልስልሃለሁ። ለምሳሌ እጅ አለኝ ብሏል። አለው እንላለን። አለው ስንል ግን የአላህ እጅ ከፍጡራንም ከምንም እጅ የማይመሳሰል እጅ መሆኑን እናምናለን። ምክንያቱም ለይሰ ከሚስሊሂ ሸይኡን እጅ መሆኑን እናምናለን። ምክንያቱም ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ኦኬ አሁን እሷን ትጨርሳታለህ። ጥቅሷን እንቀጥል። እግርስ አለው ከተጠቀሰው። ኦኬ አንገትስ? ያልተጠቀሰ ነገር አለ። አሁን የአካል ክፍል ማለት የሚያስተምረው ነገር ይህን ጥያቄ ጠይቀህ የምታስተምርበት መልእክት ምንድን ነው? ማስተምርበት። ስለዚህ እጁ ምንድን ነው ጥቅሙ? ማለት እጁ ጥቅሙ ምንድን ነው? አለኝ ካለ ባህሪ ነው እኮ ይሄ። ባህሪን ታጸድቃለህ እንጂ ስለ ጥቅሙ ስለምናምን ልታወራ አትችልም። ስለ ጥቅሙ አንተ ከመጀመሪያ አይሆን ከማመሳሰል አጽዳው። መጀመሪያ መጽዳት አለበት። እሱን አትቸኩል። እዛ ውስጥ አይን አለው አንጠኝ እንጂ ኦፈይ መጀመሪያ ማለት ነው። ለሱ አምሳል አባሽ ነህ አንተ። ተረጋጋ። ስለዚህ እኛ አሁን እያወራን ያለ ነው ዋብያዎችን ነው። አይን አለ የለውም? ለምን አህባሽ ዋሃቢ ትላለህ? ሲጀመር ማለት በትክክል መልእክትህን ማስተላለፍ ነው። የሚፈልገውን ጥያቄ ማስተላለፍ ነው። እሱ ያንተን አስተምሮ አይቀበልም። ልዩነት ሊኖር ይችላል። የትኛውም እምነት ላይ የተለያዩ ልዩነቶች ሊኖሩ ይችላሉ፣ አለመግባባቶች። ኪላፍ ያለበትን መሳላ ሰሞኑን እየተከታተልኩ ነው። አንድ እኔንም አድምጠኛ ታነሳው ኪላፍ ያለባቸውን ጉዳዮች እየመረጥክ ነው እና ከእንዲህ አይነት ነገር ምንድነው የምትማረው? የምታስተምረውስ ማህበረሰቡን አንተን የሚከተልህን ሰው ምንድነው የምታስተምረው? መልእክትህ የሰው ልጅ እኮ የተራበው ምንድን ነው? ማን ነው ፈጣሪ? ደብቃችሁ የኖራችሁትን አስተምሮ ስለ አምላካችሁ ምንም እንደማታውቁ ማሳወቅ፣ አምላካችሁ ከሺህ እንደሚበልጥ ማሳየት፣ ለህዝብ ግልጽና የተብራራ ነው። እስልምና አንድ ነው የሚለውን ተረት ተረት ማፍረስ አላማ የሱ ነው። ኤኒዌይስ ኡስማን ቀጥል። 7 ቁጥር ሮላንዶ። እውቀት ያላችሁ ግቡ። ከ5ኛ ክፍል ያለፋችሁ ለየያት ግቡ፣ ለመመለስ ግቡ። ኡስማን አለ እየየ ለማለት አትግቡ። ቢላል ሰላም ነው መስገን ነው። ይሰማል? አካላትን ታጸድቃለህ? አላህ አካላቶች ክፍሎች አሉት ብለህ ታምናለህ? አለው ግን እንደ ሰው ሳይሆን ባት አለ ሲባል እንደ ሰው አይደለም። አላህ ገዘራ ይዞ የሚሰራ ሳይሆን የሆነ እስክርቶ ይዞ ምጽፍ ሳይሆን አላህ ራሱን የቻለ የማይገመት ባት አለው እሱ አላህ ማለት ነው። ኦኬ ተውራትን በእጁ ነው የጻፈው በእግሩ ነው የጻፈው? አላህ በምንም የጻፈውን እኔ መገመት አልችልም። አላህ እንደ ሰው በእጅም በእግርም ጻፈ አይባልም። አላህ የሚያደርገው ነገር በሰው አይሮ የሚለካ አይደለም። አደምን በምኑ ነው የሰራው? አደምን በምኑ ነው የሰራው? ከጭቃ ሰራ። በምን? በእግሩ ነው የሰራው በእጁ ነው የሰራው? በምንም ስራ ሲባል እንዳንተ እስክርቶ ይዞ እንደምጽፍ የገመትክ ነው። አሁን የአንተ መጽሐፍ ቅዱስ ላይ ማለት ነው ምን ይላል? የራስን ምላሽ መልስ። አታልቅስ። ሰውን እንደ ምሳሌ እንፍጠር አላለም? አታልቅስ እየያት በል። የራስን እምነት ግልጽ አድርግና ተናገር እንጂ እንዲያሰብክ ነው እንዲየሆንክ ነው ብለህ እኔን ጀጅ አታደርግ። አካላት ክፍፍሎችን ካጸደቅ እነኛ አካላቶች ደግሞ ምን አይነት ጥቅም አላቸው?
አይኑ ማያ ብቻ ነው ወይ ወይንስ አይኑ መሄጃ እንደ እግርም ያገለግላል? ጆሮ መስሚያ ብቻ ነው ወይንስ እንደ እጅ መያዣ? ጥዬ ወይንም ትልቅዬ ስለሆነ ነው የማንንም አይመስልም ያልከው? አይኑ በጣም ግዙፍ ስለሆነ ነው የማንንም አይመስልም ያልከው? ወይንስ ከምን አንጻር ነው የማንንም አይመስልም? በአንተ ጥያቄ አስይዤ የሆነ ጥያቄ አንተ መጠየቅ ትችላለህ? ቀጥል። ዘፍጥረት ላይ ሰውን እንደ ምሳሌ እንፍጠር አለ። ታዲያ እንዳንተ ነው ተፈጠረው? አላህ እንዳንተ ነው ማለት ነው? እኛ አካላትን አናጸድቅማ። ስለዚህ ሰውን እንደ ነው ባህሪው ምንድን ነው? ገዢ ነው በፍጥረታት ላይ። ስለዚህ ለአዳምና ለሔዋን ተዛ ምን ይሰጣቸዋል? በሰማይም በምድርም ያሉትን እንዲገዙ እግዚአብሔር በባህሪ የሚገዛውን በጸጋ እነሱ እንዲገዙ ስልጣን ሰጣቸው። ያንን ነው መልክ ያለው። ይሄ በመልክ ይገለጻል። ያ የኛ ላይ ደግሞ እንደዚህ በመልክ ራሱ የሚገለጽ አይደለም። ታውቃለህ እኮ እያልኩ እኮ ነው። በመልክ እንደዛማ ካመጣ እኮ አደምን እኮ አላህ 60 ክንድ አድርጎ በመልኩ ፈጠረው ይላል። እኔ እዛ ውስጥ መግባት አልፈልግም። ምክንያቱም እንዴት ኢንተርፕሬት እንደምታደርጉ ስለማቅ ማለት ነው። ያ አስተምሮ ሶስቱን የግብረ ነፍስ ባህሪያትን የሚያመለክት ነው። ነፍስ አዋቂ፣ አምላካችን ረቂቅ፣ ማይታይ፣ ማይያዝ፣ ማይነካ እንደዚህ ግዙፍ አካል የሌለው ነው። ስለዚህ ሰው የነፍስና የስጋ ውጤት ነው አይደለ? ስለዚህ አምላካችን በአካል ሶስት ነው። ነፍስ ሶስት ግብረ ባህሪያት አሏት አይደለ? አዋቂ ነች። አምላካችን እውቀት ባህሪው ነው። እንደሆነ የሆነ ጭንቅላት እንደናንተ ማወቅ የሆነ ገንዘብ የሚያደርግ አይደለም። የእናንተ እንደዛ ነው። እሱ ሙሉ እውቀት ነው አምላካችን እንጂ የሆነ ሰዓት ላይ የሆነ ነገር ኦኬሽን አፕን ሲያደርግ የሚያውቅ አይደለም። የሆነ ነገር ሲፈጠር ማወቅ የሚለው ራሱ ፈጣሪ ሁሉን ያውቃል የሚለው ራሱ እንከን ያለበት አስተምሮ ነው። ባይዜ ሁሉን ያውቃል የሚለው ራሱ ፈጣሪን ባህሪም ይገልጽ አይደለም። ራሱ እውቀት እኮ ነው። አወቀ የሚለው በራሱ የሆነ ነገር ጅማሬ ያለው ነገርን የሚጠቁም ስለሆነ ማለት ነው። ኮዝ እንደ ኢፌክቶች ስለሚያመጣ ኮዝ እና ኢፌክት ስላለ ማለት ነው። ከኮዙ በፊት አያውቅም አይነት እሳቤን ስለሚያመጣ ማለት ነው። ለማወቅ የሆነች ጭንቅላት የምትባል የሚያስፈልገው አምላክ የለንም እኛ። ቃል ለምሳሌ ወልድ የአብ ጥበቡ ተብሎ ይገለጻል። የአብ ጥበቡ ነው፣ እውቀቱ ነው። ኤኒዌይስ ስለዚህ ነፍስ አዋቂ ነች። ፈጣሪ በባህሪው አዋቂ ነው። ታዲያ በዚህ በአንተ አስተሳሰብ ታዲያ ኢየሱስ አምላክ አይደለም ያልክ ነው? ኢየሱስ አምላክ አይደለም ያልክ እኮ ነው። እሺ ቆይ አትንቀልቀል። እኔ ዛርግስ እንዳትደፋ ትደፋለህ። አይ እሱ መልስ መጀመሪያ ኢየሱስን አምላክ መሆኑን ያመንኩ ነው። አሁን እዚህ ጋር ኦኬ አላህን ማለት ነው። አላህን ከኢየሱስ ጋር አነጻጽረው ነው ኢየሱስ ሁለት እጅ አለው እና ሁለት እጅ አለው። ቆይ ችግር የለም። ኢየሱስን እንዲያምለም እኔ አላምንም። ግን እኔ አላምንም። ኢየሱስን እንዲያምለም አምላክነት የምታምነው ከሆነ ኢየሱስ አሁን አምላክ እንዳልሆነ እያመንክ ነው አንተ። ስለዚህ ወንድማችን ከማን ጋር እያገናኘ ነው ማለት ነው? ኢየሱስ ሁለት እጅ አለው፣ አላህ ሁለት እጅ አለው። ኢየሱስ ሁለት እግር አለው፣ አላህ ሁለት እግር አለው። ኢየሱስ ሁለት አይን አለው፣ አላህ ሁለት አይን አለው። ኢየሱስ ሁለት ጆሮ አለው፣ ጆሮ አለው። ስለዚህ የአላህን ባት እኔ በምን እንደሚያምን አውቃለሁ። እሱ ችግር የለም። አሁን ኢየሱስን አስረዳ እስኪ አንተ አምላክነቱን እንግዲህ እዚህ ጋር ስለዚህ እንደዛ አገናኝተው ከሆነ ቴንኪው ብለን እንቀበላለን እኛ አምላክ። ስለዚህ እንደዛ አገናኝተው ከሆነ ቴንኪው ብለን እንቀበላለን እኛ አምላክ በባህሪው ነው ያልነው። ክርስቶስ ደግሞ በስጋ የተገለጠ አምላክ ነው እንጂ አምላክ በባህሪው አስቀድሞ ስጋን ከመዋሃዱ በፊት እንደዛ ነው ብለን አናምንም። አስቀድሞ ስጋን ከመዋሃዱ በፊት እንደዛ ነው ብለን አናምንም። ስለዚህ ክርስቶስ በስጋ ተገለጠ፣ ስጋን ፈጥሮ በስጋ ተገለጠ
ስጋን ፈጥሮ በስጋ ተዋህዶ ተገለጠ፣ በስጋ ተገለጠ ብለን መለኮት በስጋ ገለጠ እንጂ መለኮት በባህሪው ስጋን ሳይዋሃድ ኢየሱስን አባቱ ቀን ሂዶ ተቀመጠ፣ ባህሪውም ተቀየረ ምናምን። ተረጋጋ፣ ትደፋለህ። ስለዚህ እኛ በባህሪ አምላክ መለኮት በባህሪው እጅ፣ እግር፣ ክፍሎች ያካል የሚያይባት ብቻ ጆሮ የምትባል አትሳደብ። ያው የሚጠይቀውም በቀስት ያልክ መለሰ። አንተ ሳይሆን ችግር ያለብህ አንተ ጋር የሚከራከሩ ሙስሊሞች ናቸው። ደደብ ሰው እኮ ነህ አንተ ማለት እንዴት ነው? አንተ ጋር የሚከራከሩ ሙስሊሞች እኮ ነው የሚገርሙኝ። አንተ ሳይሆን መልስ። እሺ መልስ። ምንም አልመልስልህም። ለአንተ ምንም ጥያቄ የለህም። አንተ የህዝቡን ማበላሸት ክርስቲያን ላይ እየቀለድክ ነው። አትቀልድባቸው። አንተ ምንም እውቀት አንድ ሀሳብ ልስጥ። እፎይ ማለት እንደተማረ ሰው የተማረ ሰው ይግባ እያልክ እየተናገርክ ነው። አንተም እዚህ ያለ 2300 ሰው ታዛቢ ነው። ሀሳብ ብቻ እየተናገርክ ሌላውን ሰው ሚውት የምታደርግ ከሆነ ይታዘብሃል ሰው እኮ። እኛ እንድንመልስ እኮ እድሉንም አትሰጠንም እኮ እንድንመልስ። ሀሳብ ትናገራለህ፣ ሌላ ሰው ሊመልስ ሲል አንተ የምትፈልገውን መንገድ እስካልመጣ ድረስ ሁኔታውን አይተህ መልሱን ሁኔታ አይተህ ሚውት ታደርጋለህ። እንዲህ አይነት አወያይ እኮ የለም። ሞዴሬተር ሆነ እንዲህ መሆን የለም። እኔ አላለቅስም፣ አንተ ነው የምታለቅሰው። እኔ አላለቅስም። ጥያቄ ካለህ ጠይቅ። ጠኛ ጋር እስልምና ጋር ጥያቄ ተጠይቆ የማይመለስ መልስ የሌለው ጥያቄ የለም። እስልምና ላይ መልስ እየመለስን ነው፣ እየጠየክ ነው፣ እየመለስን ነው፣ መለስን ነው። ለሪከርድ እንዲመቻች ጎን አድርጌ ልለጥፍህ። ና አላህ ክፍል አካላት አሉት ብለህ ታምናለህ? ምንም አታስፈራ፣ ጠይቅ። አላህ የክፍል አካላት ድምር የተገለጹትን እናምናለን፣ የተገለጸልን እናምናለን ብያለሁ። እናምናለን፣ የተገለጸልን እናምናለን ብያለሁ። አላህ ጭንቅላት አለ የለውም? አላህ ጭንቅላት አለ የለውም? ካልተገለጸ አናምንም። ካልተገለጸ አናምንም። ሎክ በዚህ አይነት አገላለጽ አትግለጽ። ሎክ በዚህ አይነት አገላለጽ አትግለጽ። ሎክ አላህ ጭንቅላት ይኖረው አይኖረው አያውቅም። የሚያመልከው አምላክ ጭንቅላት ይኖረው አይኖረው አያውቅም። ይሄ ልጅ ጭንቅላት አለኝ ብሎ ነው እኔ ሊሞግት ስር የተቀመጠው። አምላኩ እንኳን ጭንቅላት ይኖረው አይኖረው ጭንቅላት አምላኩ እንኳን ጭንቅላት ይኖረው አይኖረው ጭንቅላት አለ የለውም? ያንተ መታመልከው ልጁን ነው አባቱን ነው ምን ነው? ህዝብ አታልቅስ፣ አታልቅሱ። ብዙ ጥያቄ ያላችሁ ተከታዮቹ አይ አምላክን እኮ አላህ ጭንቅላት አለ የለውም? ክርስቶስ ላይ አፍ እንደመክፈት ቀላል አይደለም። ጭንቅላት የሌለው አካል እያመለክ ሰው አታምልክ ይለኛል። ጭንቅላት የሌለው አካል ከማምለክ ጭንቅላት ያለውን ሰው ማምለኩ አይሻልም እንዴ? እንደውም ከነኚህ ጭንቅላት የሌለው አካልን እግር እያመለክ ኢዴት ደደብ ነህ። ሰውን ሚውት እያደረክ ነው የምታስወጣው። ደደብ ውረድ። ጭንቅላት የሌለው አምላክ እያመለከ እኔን ደደብ ይላል። ከጎኔ አስቀምጬ ለጥፋለሁ። እኔ ስከፋባችሁ ከጎኔ ነው ማደርጋችሁ። መለጠፍ ተማረ ማለት ነው። ጭንቅላት አለው የለውም? አላህ ቻሌንጅ አድርጉ እስኪ። ይህንን ሳምንት እንደውም ቻሌንጅ እናደርጋለን። አምላካቸው ጭንቅላት አለው የለውም? አምላካቸው ጭንቅላት አለው? ለምንድን ነው በስነ ስርዓት ታልቅስ? አንተም ታልቅስ። ሉክ አካላታችሁ
እግር ካለው እጅ ካለው አይን ካለው ባት ካለው ኢች ፋንክሽናቸው ደግሞ ዲፍረንት ያዳመጥን ነው እኮ ጋና ይወል ፒውሪቲዝም ዝም ብለህ መለፍለፍ ሳይሆን ተረጋጋና የምትጠይቀውን ጥያቄ የምትመልስ ከሆነ ተመልሳለህ ማትችል ከሆነ ደግሞ አልችልም ብለህ ሂድ በቃ ወደ ፖይንት ግባ በብዙ ጥፍ ሌሎቹ እንደሚሻሉ ስለማመን ለፒዮር አዳምጠህ ትወጣለህ። ግን አዳምጠህ ወጣ ሎክ ከስራውናት ስለምታዳምጥ አላህ ጭንቅላት ይኑረው አይኑረው አናቅም አለ። ይሄ ኖርማል ጥያቄ ነው። አሁን ጭንቅላት ይኑረው አይኑረው አምላኩ አላህ እግር እንዳለው ያውቃል። ጭንቅላት ይኑረው አይኑረው ግን አያውቅም። ጭንቅላት እንዳለውና እንደሌለው አምላኩ አያውቅም። ይኑራ አይኑራ አናቅም አለ። ስለዚህ ስላልተገለጠ ዝም እንላለን እሱ ላይ አለኝ። ኦኬ ተስማማውለት። ጭንቅላት የላችሁ የምትባሉ ነው የሚከፋችሁ ወይንስ ብልት የላችሁ? ጭንቅላት እኮ ከባድ እኮ ነው። ጭንቅላት እኮ ነው። ጭንቅላት አልባ አምላክ ነው እያመለክ ያለው እያልኩት አልከፋውም እሱ። ብልት ብትለዋ ግን አስከፋችሁ። ኦልዌይስ ከምን ጋር ስለሚያስቡ ነው? ሙስሊሞች ከዝሙት ጋር ስለሚያስቡ ማለት ነው። ጭንቅላት የሌለው አምላክ እያመለከ ጸያፊ ነገር መስሎ ታየው። ጭንቅላት አልባን እያመለከ ማለት ነው። እንደዛ ከሆነ ጭንቅላት የሌለው እያመለከ እጅ ያለው እግር ያለው ታፋ ያለው አንድ ጊዜ አስተያየት ልስጥ። ታጁ ማንን አመጣ? ሶሪ እሺ። አይ የእናንተን እንትን ኮንቨርሴሽን ሰምቼ ነበር እና ልጁ በአጠቃላይ አንድ ሳይድ ይዤ አስተያየት ለመስጠት ሳይሆን ይሄ አሁን የተናገረው ልጅ ወሃቢይ ነው። እሺ። እና እኔ እሱን እንትን ለማለት ሳይሆን ኤቭሪቲንግ አላህ ብለው እነሱ የሚያምኑት ኤቭሪቲንግ በቃ ቦዲ ፓርት ያለው ነው። አሁን እሱ አውቆ ነው የሚከራከረው እንጂ እጅ፣ እግር፣ አይን፣ ጆሮ ሁሉም ነገር አለው ብሎ ነው የሚያምነው። አሁን አንተ በጥያቄ ስትመጣበት የሚመልሰውን ሲያጣ ኮንፊውዥን ለመፍጠር የተናገረው ነው። አላህ ፊት አለው ብለው ነው የሚያምኑት እነሱ። አሁን ጭንቅላት አለው ወይ ስትለው ለምንድን ነው ዝም ያለው ብዬ ነው እሱን አስተያየት ለመስጠት።
ከተመለሰ ፊት አለው ብለህ ጠይቀው እና ምን እንደሚማቢ ማለት አላህ ሁሉም ነገር አለው ብልትና ጺም ብቻ ነው የሌለው ብለው ነው የሚያምኑት ኤቭሪቲንግ በቃ። እና ይህንን አስተያየት አንተ ስትጠይቀው በዚህ አካሄድ ጠይቀውና እስቲ ምን እንደሚመልስ ለማየት ብዬ ነው የገባሁት። ቴንክ ዩ እድል ስለሰጠኝ አመሰግናለሁ። ብልትን ለምንድን ነው የለውም ያሉት? እሱ ነው መመለስ ያለበት። አይ ዶንት ሴይ ኤኒቲንግ እዚህ ጋር ምንም ማለት ኢብኑ ተይሚያ ግን እንትን አለንም ተናግሯል። ጺም እንዳለው ተናግሯል እኮ ኢብኑ ተይሚያ ሸይኹል ኢስላም ነገርኩት ይላሉ። አንዳንዶቹ ኮንፊውዥን ለመፍጠር ሲሉ ግን እንዲህን መመለስ ስለማይችሉ ነው። አሁን ብልት አለው እንደ ሰው ነው ምናምን ከተባለ የሚመልሱት አሁን ደንግጦ ነው የሮጠው። ብልት አለው ወይ ስትለው ማለት ነው አይጠየቅም። ኤኒዌይስ እንደዛም ግን ፒውር አህሉ ሱና የሚባሉት ሙስሊሞች አላህ አካልም አይደለም አምሳያም የለውም ብለው ነው የሚያምኑት። እነሱ እርግጠኝነት የራሳቸውን አስተያየት አስቀምጠዋል ማለት ነው። እነዚህ ወያዎች ግን ኤቭሪቲንግ በቃ ሰው ነው በቃ እነሱ የሚያመልኩት እጅ እግር ታፋ ኤቭሪቲንግ በቃ አይን ጆሮ ምላስ አለው እንደ ሰው ይስቃል እንደ ሰው ይናደዳል ብለው የሚያምኑት ነገር የሆነ ሰማይ ላይ አርሽ ላይ የተቀመጠ ትልቅ አካል አድርገው ነው የሚያምኑት። ያ የሚስቅ ከሆነ ሉክ ኤክስተርናል ነገር እሱን ኢንፍሉዌንስ የሚያደርገው ከሆነ እኮ ፍጡር ነው ማለት ኢሞሽናል አንስቴቢሊቲ ያለበት ማለት ነው። የሆነ የሚስቅ የሚናደድ ቢሄቪየር አለው ማለት ነው፣ ጸባይ ያለው። ያ ፈጣሪ ደግሞ ለኤቭሪቲንግ እሱ ኮዝ የሚሆን ነው እንጂ ሌላ ነገር የተፈጠረ ነገር ለሱ ምክንያት ሆኖት እሱን እንትን የሚለው የሚያንቀሳቅሰው ይቅልን ከመጣ ማለት ነው። በዚህ አግሬሲቭ የሆነ እንትን የለም ትክክለኛ ያልሆነ አመለካከት ስለሆነ ከነሱ ውጪ ያለው ሁሉም መጥፋት አለበት ብለው ነው የሚያምኑት። በቃ የራሳቸው ብቻ ነው እና በዛ ራጁ የስ ቁርአን ላይ አላህ ይደነቃል ብሎ ሲያስቀምጥ ምን ማለት ነው? የአላህ መደነቅ ምን ማለት ነው? እኔ በዚህ ነገር አስተያየት አልሰጥም። እኔ ብዙም እንትን የለኝ፣ ግን እስከማውቀው ድረስ በእነዚህ ሰዎች ላይ ያለኝ እንትን አስተያየት ለመስጠት ነውና ሌላ እንትን ካለ አዎ እሱ ነው። እሺ ቴንክ ዩ ሶ ማች። ኦኬ አብዱራህማን አርዲ ኦር ፎከስ የምናደርገው ሀባሽ ዋብያዎች ላይ ነው። ሀባሾች ላይ ብዙም ጥያቄ ነው። እፎይ እንዴት ነህ? ሰላም ነው አይደለ? ሰላም ነው። እንዴት ነው? አለሁ። እኔ በአጠቃላይ ምን እንደውም ብለህ የፈለግኩት አላህ ያው እንዳልተገለጠ ነው፣ አካላዊ እንትን እንደሌለው ነው የተገለጠ ቁርአን ላይ ማለት ነው። ምንም አይነት አምሳያ እንደሌለው ማለት ነው። ስለዚህ አሁን እነዚህ የሚሉት ይሄ አይን አለ እግር አለው የሚሉት ነገር ይሄ የተገለጠ ነገር የለም ቁርአን ላይ ማለት ነው። ስለዚህ በአጠቃላይ ምንድነው ልል የፈለግኩት አላህ ሱብሓነሁ ወተዓላ ምንድነው ያለው? እኔ አምሳያ የለም እኔ የሚመስል የለም ነው ያለው። ስለዚህ ምንድነው አካሉ እጅ ኑሮ እግር ኑሮ አይን ኑሮ የተገለጠ ነገር የለም፣ የተነገረ ነገር የለም ቁርአን ማለት ነው። ስለዚህ እነዚህ ሲዋዥቁ ነው እንጂ ምንም ያለ ማስረጃ ነው የሚያወሩት። ቁርአን ያዛቸው እንደናንተ አስተምሮ የአካል ክፍፍሎችን አጽድቀው ሉክ ባይዘ ቁርአኑም ቻሌንጅ ስለሚያደርግ ጣዖታትን ለምሳሌ እጆች አሏቸው አይሰሩበትም፣ እግሮች አሏቸው አይሄዱበትም ምናምን ብሎ ያስቀምጣል። እጆች አሉት እግሮች አሉት ብለው የሚሉ ከሆነ ይሄዳል፣ ይወጣል፣ ይቀሳቀሳል የሚሉ ካለ ብለው የሚያምኑ ከሆነ የፍጡር ባህሪን ለሱ ሰጡት ማለት ነው። መቼ የሚሄደው በአይኑ አይደለም በእግሩ ነው የሚሄደው አይደለ? ቁርአን ላይ እንደዛ የሚል ነገር የለም። እፎይ ምንድነው በአጠቃላይ እንደዛ ስለሚያምኑ እነሱ እንደዛ የሚያምኑ ከሆነ ሰሚዑል ዓሊም ይላል። በአጠቃላይ ማለት ታደርጓቸዋላችሁ። አይ እኔ አሁን ምክንያቱም ምንም የትኛውም ቦታ ላይ የተጠቀሰ ነገር የለም።
ይሄ አላህ ሱብሓነሁ ወተዓላ ምንድነው አካል እንደሌለው የተጠቀሰ ነገር የለም። እኔ ሰሚዑል ዓሊም እኔ የሚመስል ነገር እኔን የሚመስል አምሳይ የለም ነው የሚለው በአጠቃላይ ማለት ነው። ስለዚህ ምን ልፈልጌ ነው በዚህ በሰው አይነት እንትን የተቀመጠ ነገር እግር፣ እጅ፣ ጭንቅላት እንዳለው የተጠቀሰ ነገር የለም ማለት ነው በአጠቃላይ ቁርአን ላይ። እነዚህ አሁን ዝም ብሎ የሚያወሩት ይሄ እግር አለው እንደዚህ አለው እጅ አለው ምናምን የሚሉት ይሄ የሌለ ነገር ነው፣ የራሳቸው ፈጠራ ነው እንጂ እንደዚህ የሚል ነገር የለም ቁርአን ላይ። ሐዲስ አሁን ላይ የተጠቀሰ ነገር የለም። ሶሻል ሚዲያውን የተቆጣጠሩ ግን ዋብያው ሴክት ነው። የእናንተ ስንፍና ይመስለኛል። የእናንተን አስተምረው ለምን ግልጽ አታደርጉ? አይ ያው ዝም ብሎ አለ አይደለ፣ ያው በተለያየ መንገድ እየመጡ እንትን የሚሉ ናቸው እንጂ ይሄ ራሳቸው አሁን ማስረጃ አምጡ ብትላቸው ቁርአን ላይ የሚጠቅሱት ነገር የለም። ይሄ ነው እኮ ቁርአን አሁን ለምሳሌ አንብበው አይደለም ለምሳሌ እነዚህ